ጤና ይስጥልን በድጋሚ እንዴት ቆይታችኋል ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። ዜና ኢትዮጵያ በሁለተኛው ምዕራፍ ተጀምሯል። አበይት ጉዳዮቻችንን እናስተዋውቃችሁ። በኢትዮጵያ ቱሪዝም የኢትዮጵያን እምቅ ሀብት ወደ ጥቅም የሚቀይር ቁልፍ ዘርፍ ተደርጎ እየተሰራበት ይገኛል። በኢትዮጵያ የኃይል ዘርፍ ላይ የመደመር መንግስት ያከናወናቸው ስራዎች ስኬት እያስመዘገቡ ነው። ተሳታፊዎች በቂ እውቀትና ግንዛቤ ይዘው በሀገራዊ ምክክሩ እንዲሳተፉ ለምሁራን የተለያዩ የውይይት አጀንዳዎች ላይ ግንዛቤ እንደሚሰጥ የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ከውጭ ዩክሬን በሩሲያ የነዳጅ ማጣሪያዎች ላይ ጥቃት በመፈጸሟ ሞስኮ በኪየቭ ላይ አስከፊ የአጸፋ እርምጃ ወሰደች። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የኤርትራ ባህርተኞች ማህበር ፕሬዝዳንት ፓውሎ አንቶኒዮ ከግብጽ ይልቅ እኔ ኢትዮጵያ ቀርቦኛል። የኢትዮጵያን የባህር በር ጥያቄ እንዴት ነው የሚገነዘቡት እርስዎ? በየትኛው መልኩ ነው ኢትዮጵያ እየጠየቀች ያለችው? እንዴት ነው ወደ ወረራ ታሳቢ እንዲደረግ ያደረገው? ሌሎች ሀገሮችም በውስጥ ጉዳያቸው ላይ የሚያደርጉት ችግር ለኤርትራ መንግስት እድል ይፈጥርለታል። እሱ ጣልቃ እንዲገባ ከአባይ ጋር ቁርሾ ያለበትን ሀገርና ኢትዮጵያ መክበብ በተቻለ አማራጭ ሁሉ መጫን የሚፈልግን ሀገር ጋብዞ በማምጣት ቀጠናውን ማሳደግና የሁለቱን ሀገራት ግንኙነትስ የተሻለ ነገር ማድረግ ይቻላል። የኤርትራ መንግስት ቤት ውስጥ መስራት የሚገባውን የቤት ስራ ሳይሰራ ወይ ቤት ውስጥ ሰላም ሳያደርግ ከጎረቤት ጋር ሰላም ማድረግ ይችላል የሚል እምነት እንዳልነበረ፣ ቀይ ባህርን ደህንነት የመጠበቅ ጉዳይ ቀይ ባህርን የሚጋሩ ሀገራት ብቸኛ መብት ነው ወይም ደግሞ የነሱ ጉዳይ ነው የሚል ተደጋጋሚ መግለጫዎች ሲወጡ እንመለከታለን። ግብጾች በኤርትራ ውስጥ መጥተው ለኢትዮጵያ ጠንቅ በመሆን ሰላም ይመጣል የሚል ወይ ደግሞ እንትን ይመጣል የሚል እምነት የለኝም። አንድም ቀን በመንግስት ደረጃ የኃይል አማራጭ ቀርቦ አያውቅም። ወደብ ይዘን ተገልጋይ ከሌለበት ተጠቃሚዎች አንሆንም። ኢትዮጵያ ሊያሰጋት የሚችለው በቀይ ባህር ሊመጣ የሚችለው ችግር በቀጥታም ይሁን በተዘዋዋሪ መንገድ ኤርትራም ልትሰጋበት ይገባል ብዬ ነው የማምነው። ቀዳሚ ወዳደረግነው ጉዳይ እናልፋለን። ጠቅላይ ሚኒስትር አብይ አህመድ ደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ገብተዋል። ጠቅላይ ሚኒስትሩ አርባ ምንጭ ከተማ ሲደርሱ የተደረገላቸውን አቀባበል በተንቀሳቃሽ ምስል ተከታትለን እንመለስ።
በመደመር መንግስት ከተለዩ 5 የኢኮኖሚ ምሰሶዎች አንዱ የሆነው ቱሪዝም የኢትዮጵያን እምቅ ሀብት ወደ ጥቅም የሚቀይር ቁልፍ ዘርፍ ተደርጎ እየተሰራበት ይገኛል። ለዘመናት በቂ ትኩረት ያላገኘውን የቱሪዝም ዘርፍ ለማነቃቃት እየተከናወኑ ያሉ የመዳረሻ ልማት፣ የቅርስ እድሳትና የማስተዋወቅ ስራዎች ደግሞ ኢትዮጵያን በዓለም የቱሪዝም ገበያ ላይ ተወዳዳሪ ለማድረግ መሰረት እየጣሉ ነው። ጌታቸው ባልቻ ተጨማሪ አለው። ተፈጥሮ ሸራዋን ዘርግታ የውበት ጥበቧን በልግስና ያሳየችባት ምድር ነች ኢትዮጵያ። ከሰማይ ጠቀስ ተራሮች እስከ የዓለማችን ዝቅተኛው ስፍራ መገኛም ናት። የኢትዮጵያ ውበት በተፈጥሮ ድንቆች ብቻ አይወሰንም። የጥንቱን የምህንድስና ጥበብ ገናናነት ለትውልድ የሚያወሩ የሰው ልጅ እምነትና ጥበብ የት ድረስ ሊጓዝ እንደሚችል ምስክር የሆኑ ቅርሶች ባለቤትም ነች። የሰው ዘር መገኛ፣ የጥንታዊ ስልጣኔ እምብርትና የተፈጥሮ ድንቆች ውህድ የሆነችው ኢትዮጵያ ከማራኪው የባህል ብዝሃነት እስከ ጥንታዊው የታሪክ አሻራ ድረስ ለዓለም የምታበረክተው የቱሪዝም ሀብት እጅግ ገዘፍ ያለ ነው። የዚች ድንቅ ሀገር የቱሪዝም ሀብት በአንድ አካባቢ ብቻ የሚገለጽ ሳይሆን ከአንዱ ወደ ሌላ ጫፍ ቢያካልሏት ራሷ መስህብ መሆኗን የሚመሰክር ነው። የኢትዮጵያ የቱሪዝም ሀብት አስደናቂ የመሆኑን ያህል ሌላም ገጽታ አለው። የጎብኚዎችን ቀልብ የሚገዙ ለመቁጠር የሚያስቸግሩ መስህቦች ቢኖሩም የመሠረተ ልማት ችግር እንደ ልብ ከአንዱ ወደ አንዱ ስፍራ መጓዝን አዳጋች አድርገው ቆይተዋል። የመሠረታዊ አገልግሎት እጥረትና የመረጃ ክፍተትም ኢትዮጵያ በዓለም ትሪሊዮን ዶላሮች ከሚንቀሳቀስበት ዘርፍ እንዳትጠቀም አድርጓታል። የዚህ ችግር ዋነኛ ምንጭ ደግሞ ባለፉት መንግስታት የቱሪዝም ዘርፍ የሚታይበት መነጽር የተሳሳተ መሆኑ ነው። ከዚህ ቀደም ቱሪዝምን በሚመለከት የነበረው እሳቤ እንደ ደጋፊ ዘርፍ ዋና ዘርፍ ነው፣ ይጠቅማል፣ ያሰራል፣ ያበላል፣ የሀገርን ገጽታ ይገነባል በሚል ሳይሆን እንደ ደጋፊ ዘርፍ የመውሰድ ነገር ነበር። ዜሮ ነው ባልልም በቂ ስራ አልተሰራም። ታሪካዊ ቅርሶቻችን ላይም ያለን ምልከታ ያለን እይታም ችግር አለበት። እንደ ዕዳ የምናያቸው ነገሮች አሉ። ታሪካዊ ቅርሶቻችንን እንደ ዕዳ እንድናይ ከሚያደርገን አንዱ ነገር ናሬሽኑ ነው። ዛሬ ለኢትዮጵያ የቱሪዝም ዘርፍ የንጋት ፀሐይ ወጥታለች። የመደመር መንግስት ቱሪዝምን ከኢኮኖሚው ዋነኛ ምሰሶዎች አንዱ አድርጎም እየሰራ ይገኛል። የመደመር ፍልስፍና ትላንትን ከዛሬ ዛሬን ደግሞ ከነገው ጋር የሚያሰናስል ድልድይ ነው። ይህ ፍልስፍና በቱሪዝም ዘርፍ ሲተረጎም የነበሩንን ግን ደግሞ ትኩረት ያጡ ስፍራዎችን በማደስ አዳዲስ የቱሪስት መዳረሻዎችን በፈጠራ ጥበብ በመገንባትም ተገልጧል። ከአዲስ አበባ እስከ ክልል የቱሪስት መዳረሻዎች በገበታ ፕሮጀክቶች የተገነቡ የቱሪዝም መሰረተ ልማቶች ዛሬን ያስዋቡ፣ መጪውን ትውልድ ለበለጠ ስራ የሚያነሳሱ ናቸው። በእኔ እምነት እንግዲህ አንዳንዴ ለራሲ ቆርሱም ሊሆን ይችላል። በእኔ እምነት አንድ ሀገር ቪዛ ጠይቀህ ቪዛ አግኝተህ ትኬት ቆርጠህ የሆነ ሀገር ብትሄድ እንደ ኢትዮጵያ ያለ ቫራይቲ ሊገኝበት የሚችል ሀገር በዓለም ላይ መኖሩን እጠራጠራለሁ። ባለፉት 6-7 ዓመታት ከብዙ በጥቂቱ የገበታ ፕሮጀክቶች ገበታ ለሸገር ብለን የጀመርነው እንግዲህ ሸገርን ምን እንዳደረጋት የሚታይ ነገር ነው። ገበታ ለሀገር ብለን በጣም በርካታ ቦታዎች አልምተናል። ገበታ ለትውልድ ብለን ደግሞ የጀመርነው ልማት ከተሞቹ ላይም የሚታይ የሚጨበጥ ኢምፓክት እያመጣ ነው። የቱሪዝም ልማት የሚጠናቀቀው በግንባታ ብቻ አይደለም። የተገነባውን ለዓለም ማሳየት፣ የታደሰውን ለጎብኚዎች ማስተዋወቅ፣ ያልተነገረውን ታሪክ በዘመናዊ የመገናኛ ዘዴዎች መተረክ እኩል ወሳኝ ነው። ኢትዮጵያም በመሰረተ ልማትና በቅርስ እድሳት ያከናወነችውን ጥረት በጠንካራ የማስተዋወቅ ስራ ለመደገፍም እየተጋች ነው። ለምሳሌ የዲያስፖራ ሆም ካሚንግ የሚባለው እንቅስቃሴ ሰከንድ ጄኔሬሽን ኢትዮጵያውያን መጥተው ሀገራቸውን እንዲያዩ እንዲያውቁ እድል ፈጥሯል። ሁለተኛው የተለያዩ ኢንፍሉዌንሰርስ ከተለያየ ሀገር መጥተው ኢትዮጵያን እየጎበኙ ኢትዮጵያን በብዙ አስተዋውቀዋል። ሌላ የመሪዎችን ጉብኝት የወሰድክ እንደሆነ ከዚህ ቀደም እንደምናደርገው ጀስት መጥቶ ቢሮ ስብሰባ አድርጎ አይደለም የሚካሄደው። የመጣ ሰው በተቻለ መጠን አንዳንድ ነገሮች እንዲያይ ይደረጋል። አብሮት ሚዲያ አለ፣ አብሮት የሚመጡ ሰዎች ስላሉ የኢትዮጵያ ሌላ ገጽታ ማየት እንዲችሉ ሙከራዎች ይደረጋሉ። ግን በቂ አይደለም። እያንዳንዱ ኢትዮጵያዊ ኢትዮጵያን አስቦ አልቆ አሳምሮ የመስራት ብቻ ሳይሆን የመግለጥ ኃላፊነት አለበት እና ያንን በተቀናጀ መንገድ ስንሰራ የምናገኘውም ጥቅም በዛው ልክ እያደገ የሚሄድ ይሆናል። ኢትዮጵያ በተፈጥሮ ድንቅነቷ፣ በታሪክ ጥንታዊነቷና በባህል ብዝሃነቷ
በዓለም የቱሪዝም ካርታ ላይ ደምቃ የምትታይ ሀገር ናት። ይህንን እምቅ ሀብት በተገቢው መንገድ ጠብቆ ማቆየት፣ የተጀመሩ የመዳረሻ ልማት ስራዎችን አጠናክሮ መቀጠልና ለዓለም ማስተዋወቅ የሀገሪቱን የኢኮኖሚ እድገት ከማፋጠኑም በላይ የጥንታዊቷን ምድር ዝና በዓለም አደባባይ ደምቆ እንዲበራ ያደርገዋል። ከሀገራዊ ለውጡ በፊት በቸልተኝነት አቧራ ለብሰው የኖሩ የኢትዮጵያ የቱሪዝም መስህቦች ዛሬ በመደመር መንግስት ቁርጠኝነት አዳዲስ መዳረሻዎችን ከመፍጠር ባለፈ ያሉትን ለጎብኚዎች ምቹና ማራኪ ማድረግ ግዙፍ ሀገራዊ ትንሳኤ እየተመዘገበባቸው ይገኛል። ኢትዮጵያ በባዶ መፈክር ታጥራ ከኖረችበት የቱሪዝም ቁልቁለት ወጥታ ደግሞ ተፈጥሮና ታሪክ ያደሏትን ጸጋዎች ከዘመናዊ መሰረተ ልማት ጋር በማዋሃድ የኢኮኖሚዋ ዋና ምሰሶ ወደ ማድረግ የተሸጋገረችበት አዲሱ የመደመር ተግባራዊ ምዕራፍ ኢትዮጵያን በአዲስ ገጽታ ለዓለም እያሳየ ይገኛል። ብሩክ ተስፋዬ በጉዳዩ ላይ ተጨማሪ ዘገባ አለው። ኢትዮጵያ የተፈጥሮ እጆች በጥንቃቄ የከሸኗት የተፈጥሮና የታሪክ ማህደር በወርቅ ቀለም የከተባት ድንቅ ምድር ከሰማይ በታች ያሉ ድንቆች ሁሉ በአንድ ጥላ ስር የተሰበሰቡባት ውብ ሀገር ኢትዮጵያ ከሀገራዊ ለውጡ በፊት ተፈጥሯዊ ሀብቶቿን የሚገልጥ ታሪካዊ ቅርሶቿን አቧራቸውን አራግፎ የሚያስውብ የተጎዳውን የሚጠግን አዲስ መዳረሻን የሚያለማ ቁርጠኛ መሪና መንግስት አጣ ኢትዮጵያ ባለጸጋ ሆና እያለች እንደ ድሃ ምጽዋትን እየጠበቀች የዓለም ድንቆች ባለቤት ሆና ሳለ በባዶ ካዝና በባዘን እጣዋ ሆኖባት ነበር። ቱሪዝም ሁሉ ነገሩ በሆነበት አሁናዊ ዓለም እንደ ደጋፊ ተቆጥሮ የፖሊሲና የትኩረት አቅጣጫ ሳያገኝ ዘመናት ተቆጥረዋል። ያ ለዘመናት ተዘግቶ የቆየው የሀገር ሀብት ማህደር ዛሬ በመደመር መንግስት እጆች ቁልፉ ተገኝቶለታል። ፍልስፍናው ወደ መሬት ሲወርድ ቱሪዝም ሀገርን ከድህነት አዙሪት የሚያወጣ ቁልፉ ምሰሶ እንዲሆን ከርዕዮት እስከ ፖሊሲ ማሻሻያ አዲስ ፍኖት ተልሞ የዘርፉን አንጡራ ሀብትነት እንዲሸጋገር አድርጎታል። አለፍ ሲልም የህብራዊነት ትስስርን የሚያጸና የወጣቶች የሥራ ዕድል ፈጠራን የሚያፋጥንና የኢትዮጵያን ገጽታ በዓለም አደባባይ የሚያድስ የዲፕሎማሲ አውታርነት መንበሩን እንዲቆናጠጥ ስልሳቢዎች ወደ መሬት መውረድ ጀምረዋል። አንደኛውና ዋነኛው ፍላጎት ኢኮኖሚያዊ ጥቅም ነው። ከዚህ ዘርፍ 12.6 ትሪሊየን ጥቂት ገንዘብ መሻማት ብንችል፣ ሰዎች ስራ ማስያዝ ብንችል፣ ለኢንቨስትመንት መስህብ የሆኑ ብንፈጥር፣ ኢትዮጵያ ውስጥ ያሉ እድሎች እኛ ያላየናቸው ሌሎች አይተው የሚያነቃቋቸው ስፍራዎች ካሉ ለመማር ብንችል የሚል አንዱ ምክንያት ነው። ሁለተኛው ምክንያት ግን እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ ሀገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይሄን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ፖለቲካዊ ጥቅምም ደግሞ እንዲሁ አለው። ብሔራዊ ትምህርቶችን ለማብዛት አንዱ ጋር ያለውን ጥሩ ነገር ሌላኛው አይቶ እንዲወድ፣ እንዲያደንቅ፣ እንዲማር ለማድረግ በስራ ምክንያት ከአንዱ ጋር ሲንቀሳቀስ በማየት ከአንዱ ጋር ሲንቀሳቀስ ይበልጥ ሀገሩን ስለማድነቅ፣ ስለማወቅ፣ ስለመውደድ፣ ስለመዋሃድ ብዙ መድረክ የሚፈጥር ስለሆነ በብዙ መልኩ ቱሪዝም ላይ ኢንቨስት ማድረግ በዓለም አቀፍ ደረጃ ያለውን ሀብት ለመቋደስ ለኢትዮጵያ አስፈላጊ ስለሆነ ነው ከአምስቱ ዘርፎች እንደ አንዱ አድርገን የወሰድነው። የመደመር መንግስት የቱሪዝሙ ዘርፍ ያለውን መግለጥ ብቻ ሳይሆን አዳዲስ መዳረሻዎችን ማልማትና ያሉትን ደግሞ ለጎብኚዎች እጅግ ምቹና ማራኪ አድርጎ መስራትን ትኩረት ሰጥቶታል። ይህ ደግሞ በምኞት ሳይሆን ሌት ከቀን ከፍተኛ ጥረትን፣ ጥበብንና ቁርጠኝነትን በተግባር የጠየቀ ግዙፍ የትውልዱ የልማት አርበኝነት የተገለጠበት ነው። መሰረተ ልማት በራሱ በአራት ተከፍሎ መታየት አለበት። አንደኛው የጉብኝት ስፍራው ነው። ፋሲል፣ ላሊበላ፣ ሶፍ ዑመር ያልናቸው ቦታዎች ናቸው የሚጎበኙቱ። ሁለተኛው ደግሞ እዚያ ለመጎብኘት የሄደው ሰው የሚያርፍባቸው ማረፊያ ቦታዎች ሪዞርቶች ወይም ሆቴሎች ሊሆኑ ይችላሉ። ሶስተኛው የትራንስፖርት መሰረተ ልማት በመንገድም በአየርም
ወደ እነዚህ አካባቢዎች ለመሄድ የሚያስችል የመንገድ ወይም የአየር ኢንፍራስትራክቸር አለ ወይስ የለም ነው። አራተኛው የዲጂታል ኢንፍራስትራክቸር ነው። ሳትሄድ ስለምትሄድበት ቦታ በቂ የሆነ ምስል፣ በቂ የሆነ መረጃ ማግኘት፣ ቨርቹዋሊ ቡክ ማድረግ መቻል፣ ይሄ ኢንፍራስትራክቸር ክሪቲካል ነው። ዲጂታል ኢንፍራስትራክቸር ከሌለ፣ የትራንስፖርት ሚንስ ከሌለ፣ ከሄድክ በኋላ ማረፊያ ቦታው ከሌለ ራሱ የሚታየው ቅርሱ ብቻውን ለጉብኝት መስህብ መሆን አይችልም። ከሄድክ በኋላ ማደሪያ፣ መመገቢያ ቦታ ስለሚያስፈልግ እነዚህን 4 ኤሪያዎች እንደ መሰረተ ልማት መውሰድ ይችላል። ይህም ለአዲሲቷ ኢትዮጵያ ልዩ ገጽታን የሚሰጥ ትናንትን ከዛሬ የሚያስተሳስር ነገን የሚያሻግር ሀገርን በጥበብ የመስራት ጅማሬ ነው። ኢትዮጵያውያን እንደ ሸማ የሚያጋምዱ ባህልና እሴቶች በመስህብነት ተሰናስለው ከተፈጥሮ ሀብቶቻቸው ጋር የአዲሱ የኢኮኖሚ ሞተር አንቀሳቃሽነት ሚናን የመላበስ ዕድሉን በሀዲዱ ላይ ጉዞውን ጀምረዋል። የቱሪዝም ኢንዱስትሪው የሚፈለገውን አገልግሎት ማቅረብ ዘርፉን በተሻለ ደረጃ ለመጠቀም እንደሚያስችል ሐዋሳ ከተማን የጎበኙ የውጭ ሀገር ዜጎች ተናገሩ። የተጀመሩ የመሰረተ ልማት ስራዎች የክልሉ ቱሪዝምን ወደ አዲስ ምዕራፍ የሚያሸጋግሩ እንደሚሆኑ የክልሉ ባህል ቱሪዝምና ስፖርት ቢሮ ገልጿል። ሚካኤል ገዙ የቱሪዝም ኢንዱስትሪው ከዋነኛው ኢኮኖሚ ምንጮች አንዱ እንዲሆን ለማስቻል ያሉ አቅሞችን የማልማት ስራ በስፋት የተከናወነ ይገኛል። ከተሞችም በዘርፉ ተወዳዳሪ ለመሆን ያላቸውን ሀብት መሰረት በማድረግ በመስራት ላይ ናቸው። በዚህ ረገድ የሐዋሳ ከተማ ተጠቃሽ ናት። ባለፉት ጥቂት ወራት በከተማዋ የተከናወኑ የኮሪደር ልማት ስራዎች አዲስ ገጽታን እያላበሷት መጥተዋል። ከተማዋን የጎበኙ የውጭ ሀገር ዜጎችም ውብ ገጽታ መመልከታቸውን ገልጸዋል። I'm Moran from Israel. We just enjoyed a beautiful day in Havasa. ሞራን እባላለሁ። ከእስራኤል ነው የመጣሁት። በሐዋሳ ቆንጆ ቀን እያሳለፍን ነው። ከተማዋ ለጉብኝት ምቹ ናት። ሐይቁ ላይ ተዝናንተናል። ጦጣዎችንና እንደዚሁም በቀን ጅብ ተመልክተናል። ወቅቱም ለጉብኝት የተመቸ ነው። In Ethiopia in this season. I'm Noam. I'm from Israel. Amazing. ኖአም እባላለሁ። ከእስራኤል ነው የመጣሁት። ሁሉ ነገር አስደናቂ ነው። ከተማው አረንጓዴ ነው። የዱር እንስሳቱም ለማዳ ናቸው። እነሱን እየመገብን ተዝናንተናል። እንዲህ አይነት የተሟላ ነገር የምታየው በጥቂት ሀገራት ነው። Really one of the most unique country I ever been. በመዳረሻ አካባቢዎችና በዋና ዋና ጎዳናዎች ላይ እየተከናወኑ ያሉ ስራዎች ዘርፉን በተሻለ ደረጃ ለመጠቀም እንደሚያስችል ተናግረዋል። A really nice city, nice walking around, vibrant streets. ከተማዋ በጥሩ መነቃቃት ላይ ነች። ይሄ ደግሞ ቱሪዝምን በተሻለ ደረጃ ለመጠቀም ያስችላል። ምግቡ በተለይም የአሳ አቅርቦቱ ጥሩ ነው። እኔ ማለት የምፈልገው ወደ ኢትዮጵያ መጥታችሁ ተዝናኑ። Come enjoy Ethiopia. አካባቢ በማስጎብኘት ስራ ላይ ተሰማርቶ የሚገኘው ተስፋ ዮሐንስ በከተማዋ የተከናወኑ ያሉ ስራዎች የጎብኚዎች ፍሰት እንዲጨምር እያስቻለ እንደሚገኝ ገልጿል። አሁን ደግሞ ከኮሪደር ከተሰራ በኋላ እንደምናየው ብዙ ሰዎች እየመጡ ነው። ኢቨን ከአዲስ አበባም ከደኒረስ ካሉ ከተሞች በብዛት ዊኬንድ ብዙ ሰዎችን እያየን ነው። ስለዚህ ይሄ ኮሪደር ከተሰራ በኋላ የሰው ፍሰት በጣም ጨምሯል። የከተማዋ የቱሪስት መዳረሻነትን ለማሳደግ የተከናወኑ ስራዎች በቱሪዝም እንቅስቃሴው ላይ መነቃቃት መፍጠሩን የክልሉ ባህል ቱሪዝምና ስፖርት ቢሮ ገልጿል። የቢሮው የቱሪዝም ዘርፍ ኃላፊ አበበ ማሪሞ የመሰረተ ልማት ስራዎች የክልሉ ቱሪዝምን ወደ አዲስ ምዕራፍ እያሸጋገሩ ይገኛል ብለዋል። ቱሪስቶች ከመጡ በኋላም ከዚህ በፊት ካለው የቆይታ ጊዜያቸው እንዲጨምር የበለጠ ገቢ እንዲገኝና በዘርፉም የስራ ዕድል እንዲገኝ ትልቅ አስተዋጽኦ ነው ያደረገው። ኮሪደሩ ይህንን በሚገባ አሳክተዋል ማለት ነው። ባለፉት 9 ወራት ሲዳማ ክልል ከ2.9 ሚሊዮን በላይ በሆኑ የሀገር ውስጥና የውጭ ሀገር ቱሪስቶች ተጎብኝቷል። በዚህም ከ2.3 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ።
በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ሀገር በምክክር ለጋራ ሀገር እንምከር፣ በወል ጉዳይ እንነጋገር፣ የሰላም ቤት እንገንባ፣ ትውልድ የሚሻገር። ስንወያይ የቆሰለው ይጠገናል፣ የጎበጠውም ይቃናል። አንድ ትርክት፣ አንድ ዓላማ፣ አንዲት ሀገር ይኖረናል። ስንነጋገር የወል ይሆናል ድሉ፣ ዘመን የሚሻገር። ስንማከር ያግባባናል ብሔራዊ ምልክታችን፣ ያኮራናል ሕገ መንግሥታዊ ጎጇችን። ውይይት ነው፣ ምክክር ነው የመሻገር ቁልፉ፣ የዜጎች አሰባሳቢ ብስራት። ከመከሩበት ይጠገናል የእልፍ ዓመት ታሪክ ስብራት። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ዜናዎቻችን እናልፋለን። ተሳታፊዎች በቂ እውቀትና ግንዛቤ ይዘው በሀገራዊ ምክክሩ እንዲሳተፉ ለማስቻል ምሁራን የሙያ ኃላፊነታቸውን በመወጣት በተለያዩ የውይይት አጀንዳዎች ላይ መሰረታዊ ግንዛቤ እንደሚያስጨብጡ የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋናው የምክክር ጉባኤ ላይ ሙያዊ ማብራሪያ ከሚሰጡ ምሁራን ጋር ውይይት እያደረገ ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። ይህንን ጉዳይ እየተከታተለች የምትገኘው ሪፖርተራችን መስከረም ቸርነት ናት። በቀጥታ መስመራችን ትገኛለች። መስከረም እንዴት ውለሻል? በተለይ በዋናው በሚባሉ በሀገራዊ ምክክር ጉባኤ ላይ ተሳታፊዎች ምክንያታዊ የሆነ ውሳኔ እንዲሰጡ ምሁራን እንዴት ሚናቸውን ሊወጡ ይገባል ተባለ? ሌሎች የተነሱ ሀሳቦችም ካሉ ጨምረሽ መረጃዎችሽን ብታጋሪ። አመሰግናለሁ ነጻነት። የሀገራዊ ምክክር ኮሚሽን ከተቋቋመ ጊዜ ጀምሮ እንግዲህ እንደ ሀገር የተለያዩ ተቃርኖችን፣ አለመግባባቶችን በምክክር ለመፍታት የተለያዩ ሰፊ ስራዎች ሲሰራ መቆየቱ ይታወቃል። እንደ ሀገር ዘላቂ ሰላምን ለማምጣትና ዘላቂ ሀገረ መንግስት ለመገንባት በህዝብ መካከል የሚፈጠሩ አለመግባባቶችን በምን መልኩ መፍታት ይቻላል የሚለው ወሳኙ ነገር ምክክር መሆኑ የሚታመንበት ነው። ከዛ ጋር ተያይዞ ባለፉት ዓመታት የተለያዩ የቅድመ ዝግጅት ስራዎች ሲሰሩ እንደነበረ ይታወቃል። ዋናነት እንግዲህ አካታች በሆነ መልኩ የአጀንዳ ልየታዎች የትኞቹ ጉዳዮች ላይ መነጋገርና መወያየት ወደ መግባባት መምጣት አሉብን፣ ያሉንን ልዩነቶች በመግባባት እንዴት መፍታት ይቻላል የሚለው መወሰን እንዲያስችል የተለያዩ የአጀንዳ ልየታዎች ሲደረጉ መቆየታቸው ይታወቃል። በዚህም ከ1000 በላይ አጀንዳዎች እንግዲህ የተሰበሰቡ ነበር። ነገር ግን ደግሞ በ8 ልዩ አጀንዳዎች ላይ መወያየት ይቻላል ወይም ደግሞ እነዚህ ጉዳዮች ላይ እንወያይ በሚል የብሔራዊ እንግዲህ እንደሚታወቀው ሀገራዊ ምክክር ኮሚሽን ይፋ ማድረጉ ይታወቃል። እነዚህን 8 አጀንዳዎች ከዛ በኋላ ደግሞ እንግዲህ እነዚህ 8 አጀንዳዎች ላይ ወደ 4000 የሚሆኑ ዜጎች እንደሚሳተፉበት ይታወቃል። እነዚህ ዜጎች ደግሞ ሲሳተፉ እነዚህ አጀንዳዎች ላይ መሰረታዊ የሆነ እውቀት እንዲኖራቸውና በእውቀት ተመርክዘው ውሳኔ መስጠት እንዲችሉ የምሁራን እገዛና ድጋፍ እንደሚያስፈልግ ይታወቃል። በዛሬው ዕለትም የሀገራዊ ምክክር ኮሚሽን እንግዲህ ከነዚህ ምሁራን ጋር በተለያዩ ዘርፎች ላይ ያሉ ምሁራን ናቸው። ከነሱ ጋር በጋራ በመሆን በምን መልኩ ማገዝና መደገፍ ይቻላል። በዋናነት በ4000 የሚሆኑት ተሳታፊዎች ዋናው የምክክር ጉባኤ ላይ ሲሳተፉ የሚወስኗቸው ውሳኔዎች እያንዳንዱ ጉዳዮችን መረዳት በሚችሉበት አቅም መሆን እንዲችሉ እንግዲህ ምሁራን እገዛን እንደሚያስፈልግ ምክንያታዊ ሆነው መወሰን እንዲችሉ እንደሚያስፈልግ ይታመናልና ከምሁራኖቹ ጋር ውይይት እያደረገ ነው የሚገኘው ማለት ነው። በዚህ መድረክ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ እንደገለጹት እንግዲህ ከ1300 ወረዳዎች የተውጣጡ 4000 ሰዎች ወደ ዋናው ምክክር ይመጣሉ። እነዚህ ሰዎች ደግሞ በተለያየ የእውቀት ደረጃ ላይ የሚገኙ ሁሉንም የማህበረሰብ ክፍል ያካተተ ነው። ስለዚህ በእያንዳንዱ ጉዳይ ላይ መሰረታዊ የሆነ ለመግባባት የሚያስችል እውቀት እንዲኖራቸው ደግሞ
እነዚህ ምሁራን ድጋፍ ሊያደርጉ ይገባል ብለዋል። በዋናነትም ደግሞ በተለዩት 8 አጀንዳዎች ላይ ልዩ አጀንዳዎች ላይ ውይይት ሲያደርጉም ምሁራኑም እንደየዘርፋቸው በመሆን እንግዲህ በተለያዩ አጀንዳዎቹ ለምሳሌ አንደኛውን አጀንዳ የተወሰነ ዘርፍ ያለው ምሁራን ይሳተፋል። ሌሎቹ አጀንዳዎች ላይም እንደዚሁ የተወሰነ ዘርፍ ያለው ምሁራን ይሳተፋል። በዚህ መልኩ እነዚህ በውይይቱ ላይ ሁሉም ማህበረሰብ ክፍልን የወከሉት 4000 ተሳታፊዎች ውሳኔያቸውን ሲያስቀምጡ መሰረታዊ የሆነ መግባባት እንዲችሉ የተለያዩ ተሞክሮዎችን ዓለም አቀፍ ተሞክሮዎችን ሊሆን ይችላል እንደ ሀገር ደግሞ ታሪክ አረዳዳችን ሊሆን ይችላል አጠቃላይ ዕውቀትን መሰረት ባደረገ መልኩ ውሳኔ መስጠት እንዲችሉ እንደሚያግዝ ነው የተገለጸው ማለት ነው። ቀደም ሲል እየገለጽኩት እንደነበረው 4000 የሚሆኑ ሰዎች ናቸው የሚሳተፉት በዋናው የምክክር ጉባኤ። በዚህም እንግዲህ 8 አጀንዳዎች ውስጥ 500 ሰዎችን በመለየት ያንዳንዱ ጉዳይ ላይ በጥልቀት እንዲወያዩ ማድረግ እንደሚደረግ ነው የተገለጸው ማለት ነው። በዚህ ረገድ ደግሞ ምሁራኑ በእነዚህ ጉዳዮች ላይ ከዚህ ቀደም እንግዲህ የተለያዩ ጥናቶችን መሰረት አድርገው ሀገር በቀል ዕውቀቶችን መሰረት አድርገው የራሳቸውን የሆነ ሀሳብ እንዲሰጡና ዜጎች ደግሞ ወይም ይቅርታ የሚሳተፉት በዋናው የምክክር ጉባኤ ላይ የሚሳተፉት ሰዎች መሰረታዊ የሆነ መግባባት እንዲኖራቸውና ውስብስብ የሆኑ ከባድ ሊሆኑ የሚችሉ በቀላሉ መረዳት የማይችሉ ጉዳዮችን በተለይ እንዲረዷቸው ለማስቻል እንደሚያግዛቸው ነው የገለጹት። እንግዲህ በቀጣይ ዘላቂ የሆነ ሰላምን ከማስፈን አኳያ የምክክር ትልቅ አስተዋጽኦ ሊኖረው የሚችል ና እንዳገርም የውይይት ባህልን ከማሳደግ አኳያ ትልቅ ሚና ሊኖረው የሚችል በመሆኑ ይሁ ተጠናክሮ የሚቀጥል እንደሆነና በጉጉት እንደሚጠበቅ ዋናው የምክክር ጉባኤ በዚሁ መድረክ ላይ ተነስቷል ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መስከረም ቸርነት ስለ መረጃዎችሽ እናመሰግናለን። ሀገራዊ ምክክር ዘላቂ ሰላምን በመገንባት ረገድ ታሪካዊ ሚና ይኖረዋል። ሀገራዊ ምክክር የተጣለበትን ታላቅ ግብ ያሳካ ዘንድ ደግሞ የፖለቲካ ሊቃን፣ የሃይማኖት አባቶችና መላው ሕዝብ በባለቤትነት ስሜት እንዲደግፉት ጥሪ ቀርቧል። ዛህራ መሐመድ ተጨማሪ አላት። በኢትዮጵያ እየተከናወነ የሚገኘው የሀገራዊ ምክክር ሂደት ሊከሰቱ የሚችሉ ግጭቶችን አስቀድሞ ከመከላከልና አስተማማኝና ዘላቂ ሰላምን ከመገንባት አኳያ ወሳኝ ታሪካዊ ሚና አለው። የምክክር ሂደቱ ለዘመናት የዘለቁ ቅሬታዎችን በውይይት ሊፈቱ የሚችሉ መሰረቶችን ለመጣል ያግዛል። ለውጡ በፊት የነበረው ችግሮች እናካለን። ከለውጡ በኋላ ይህንን ኮሚሽን ከተቋቋመ በኋላ እንደ ሀገር ትልቅ ስራዎች ተሰርቶ የነበረው ግጭቶች የተቀነሰበት ሁኔታ አለ። በቅርብ ጊዜ የሚደረገው ምክክር ደግሞ እኛ እንደ ጋምቤላ ክልል ደንበር እና ዋሳኝ አካባቢ ከመሆኑ ጋር ተያይዞ የሚነሱ ብዙ ኢሹዎች አሉና ይህንን እንደ ሀገር ኮሚሽኑ ከተቋቋመ በኋላ የነበረን ችግር ምክንያቱም በጠረጴዛ ዙሪያ እየተወያየን ችግሮቹን ላይ የተመካከርን እየፈታን ስንሄድ ነበር። አሉ የሚባሉ አጀንዳዎች በሙሉ ተሰብስበዋል። ቅር አለኝ በዚህ በኩል መፈታት አለበት የሚል ማንኛውም የብልጽግና ፓርቲ የሚሆን ተፎካካሪ ፓርቲ የሚሆን ሌሎች አካላት የሚሆኑ በጫካ ያለም ይሆን ሁሉም ጥያቄ አለኝ የሚል ወደ ቴብል አምጥቷል። እነዚህ በውይይት ነው መፈታት ያለባቸው። እነዚህ በምክክር ነው መፈታት ያለባቸው። ዘመኑ የጦርነት አይደለም። ዘመኑ የጠመንጃ አይደለም። ዘመኑ የውይይት ነው። ዘመኑ የምክክር ነው። ስለዚህ ችግሮችን በውይይትና በሰላማዊ መንገድ እንፈታለን የሚል ተስፋ የተጣለበት የምክክር ኮሚሽን ነው እየተካሄደ ያለው። ሂደቱ ዘላቂ ሰላምን ለማስፈን በሚደረገው ጥረት ውስጥ ሁሉንም የህብረተሰብ ክፍል ያካተተና ተአማኒነት ያለው መድረክ በመሆኑ በባለድርሻ አካላት መካከል ጠንካራ መተማመን ለመፍጠር ያስችላል። በተለይም ልዩነቶችን በኃይል ከመፍታት ይልቅ በውይይትና በሀሳብ የበላይነት የማመን ባህል እንዲዳብር በማድረግ ለጠንካራ ሀገራዊ አንድነትና ለዘላቂ ሰላም ግንባታ አስተማማኝ ምሰሶ እንደሚሆን ተመላክቷል። ሁሉም ኢትዮጵያን ተሳትፎበት በተጀመረው መንገድ ወደ መግባባቱ ቢያንስ እንኳን ሞር ወደ መግባባት የሚያደርሱን ጉዳዮች ላይ ከደረሰን በኢትዮጵያ ውስጥ ያሰብናቸው የዘላቂ ሰላም ግንባታና እቺ ሀገር ያሰበችውን ሁለንተናዊ ብልጽግና ማረጋገጥ እንችልበት እድሉ ሰፊ ነው ብዬ ነው የማስበው። ከዚህ በፊት ታጥቆ በጫካ የነበሩትም ጭምር በጉዳዩ ላይ ተሳትፎ የራሳቸው አጀንዳ ለምንድን ነው መሳሪያ ያነሱት? መሳሪያ ያነሱበትን ኮዛቸውን አደራጅቶ ለምክክር ኮሚሽኑ ጋር ተነጋግሮ ለነሱ ማስረክቧል ማለት ነው። ስለዚህ ትልቁ ነገር የምክክር ኮሚሽን በሀገራችን አልተለመደም። በህዝቦች ዘንድ አለ፣
በህዝቦች ዘንድ ያለውን አገራዊ ማድረግ ነው። ሀገራዊ የምክክር ሂደቱ የተጣለበትን ግብ አሳክቶ ዘላቂ ሰላምን ማረጋገጥ እንዲችል የፖለቲካ ልሂቃን፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና መላው ህዝብ ሂደቱን በባለቤትነት ስሜት ሊደግፉትና ሊያግዙት እንደሚገባም ጥሪ ቀርበዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ኮሚኒቲ ላይ በእያንዳንዱ ማህበረሰብ ተጽዕኖ ፈጣሪዎች፣ ወጣቶች በስፋት ሲንቀሳቀሱ ስለነበረ አሁን በሚካሄደው ሀገራዊ ምክክር ውስጥ ኢትዮጵያ እንደዚህ ወሳኝ በሆኑ በማያግባቡን ጉዳዮች ላይ ችግሯን ፈታ ወደፊት እንድትሄድ ጉልህ ሚና መጫወት የሚችል አቅም አላቸው። የሃይማኖት አባቶች ለምሳሌ ሙስሊም ከሆኑ በቀን 5 ጊዜ ከመሪዎች ከምእመናኖቻቸው ይገናኛሉ። ክርስቲያኖችም አባቶች በየቤተ ክርስቲያናቱ በየቸርቹ ይገናኛሉ። ተደማጭ ናቸው። ያን የመደመጥ አቅማቸውን በመጠቀም ዜጎቻችን በንቁ ተሳትፎም ላይ ከፍተኛ ሚና እንዲጫወቱ ምክር ሀሳቡም ከመጣ በኋላ ምክር ሀሳቡ እንዲተገበር ማድረግ አለባቸው ብዬ አምናለሁ። በሀገራዊ ምክክር የተጀመረው ይህ የውይይት ባህል ወደፊትም ለሚከሰቱ ሀገራዊ ፈተናዎች ሰላማዊ መፍትሄ ለመስጠት እንደ ትልቅ የልምድ ምንጭ ሆኖ ስለሚያገለግል በሁሉም መስክ መቀጠል ይኖርበታል። ከምርጫ በኋላ በሚኖሩ ሀገራዊ ጉዳዮች ላይ በትብብር እንሰራለን አሉ በኦሮሚያ ክልል የተወዳደሩ ፖለቲካ ፓርቲዎች። የህዝብን ድምጽ ለማግኘት ሲደረግ የነበረው ፉክክር ማብቃቱን ተከትሎ ፓርቲዎቹ ካለፈው የፉክክር መንፈስ በመውጣት ወደ ጋራ ትብብር የሚያደርጉትን ጉዞ አጠናክረው ቀጥለዋል። የኦሮሚያ ክልል የተፎካካሪ ፓርቲዎች የጋራ ምክር ቤት አባላትም በሸገር ከተማ መልካኖኖ አካባቢ ተገኝተው የአረንጓዴ አሻራቸውን አኑረዋል። ይህ የችግኝ ተከላ መርሃ ግብር አካባቢን ከማልማት ባለፈ በፓርቲዎች መካከል ለሚገነባው አዲስ የፖለቲካ ባህልና ትብብር ትልቅ ተምሳሌታዊ ፋይዳ እንዳለው ተገልጿል። የጋራ ምክር ቤቱ አባላት አረንጓዴ አሻራን ከማኖር ባለፈ በቀጣይ የመንግስት ምስረታ ውስጥ ሊኖራቸው ስለሚገባው ሚናም እየመከሩ ይገኛሉ። እዚህ ጉዳይ ላይ ቆይታ እናደርጋለን። ይሄንን እውነት እየተከታተለች የምትገኘው ባልደረባችን ዛሃራ መሐመድ በቀጥታ መስመራችን ላይ ትገኛለች። ዛሃራ እንዴት ውለሻል? ቀደም ሲል ያነሳነው ሀሳብ አለና በተለይ ተፎካካሪ ፓርቲዎቹ ሀገራዊ ትብብር በሚፈልጉ ጉዳዮች ላይ መሳተፋቸው ምን አንድምታ አለው? ከዛ ባሻገር ደግሞ ከፉክክር ወደ ትብብር የሚያደርጉት ጉዞስ ምን መልክ ሊኖረው ይገባል? የሚሉትን ሀሳቦች መረጃዎችሽን ብታጋሪ። አመሰግናለሁ ነጻነት። አሁን የምንገኝበት ወቅት እንደሚታወቀው የድህረ ምርጫ ወቅት ነው። እንግዲህ 7ኛው ጠቅላላ ምርጫ ከተካሄደ በኋላ በቀጣይ እንግዲህ የሚጠበቀው የመንግስት ምስረታ ነው። በዚህ ሂደት ውስጥ ደግሞ በተለያየ ጊዜ እንደተገለጸውና እንደሰማነው የተለያዩ የተፎካካሪ ፓርቲዎች በፌዴራልም ሆነ በክልል ደረጃ መቀመጫ ማግኘታቸው ተገልጿል። በዚህ ሂደት ውስጥ እንግዲህ ከተፎካካሪ ፓርቲዎች አንዱ የሚጠበቀው ለመረጣቸው ህዝብ ድምጽ በመሆን በተመረጡበት አካባቢና ቦታ ላይ ተገኝተው የህዝቡን ጥያቄ ማቅረብና ከዛ ባለፈ ደግሞ በትልልቅ ሀገራዊ ጉዳዮች ላይ ከአሸናፊው ፓርቲ ጋር በጋራ በመሆን መስራት ይሆናል። በዚሁ መሰረት እንግዲህ ቀደም ሲል እንደገለጽሽው ዛሬ ማለዳ ላይ የኦሮሚያ ክልል ላይ የተወዳደሩ ተፎካካሪ ፓርቲዎች እና የምክር ቤቱ አባላት በጠዋት አረንጓዴ አሻራቸውን በማኖር ነው እንግዲህ ትብብራቸውን በተግባር መግለጽ የጀመሩት። ከዛ ባለፈ እንግዲህ በችግኝ ተከላ ወቅት እንግዲህ ይህ ተግባር ለትውልድ ለሀገር የሚሰራ እንደመሆኑ መጠን በቀጣይ በሚደረጉ ትልልቅ ሀገራዊ ጉዳዮች ላይ በጋራና በትብብር እንደሚሰሩና በመንግስት ምስረታ ውስጥም ባገኙት ውክልና መሰረት ከህዝቡ ጥያቄ ባሻገር ፖለቲካ ምህዳሩ የበኩላቸውን አስተዋጽኦ እንደሚያደርጉ ነው የገለጹልኝ። ለሰዓቱ ያስኳቸው መረጃዎች እነዚሁ ናቸው። ነጻነት። ዛሃራ መሐመድ ስለ መረጃዎችሽ እናመሰግናለን። የባሌ ተራሮችና የሰንቀሌ መጠለያን ጨምሮ የኢትዮጵያን ጥብቅ የተፈጥሮ ሀብቶች በዲጂታል መንገድ ለመጠበቅ የሚያስችል አትላስ መተግበሪያ ይፋ ሆኗል። አዲሱ የቴክኖሎጂ ውጤት የኢትዮጵያን ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን በጋራ ያበለጸጉ ሲሆን መተግበሪያው በተለይ ለባሌ ተራሮች ብሔራዊ ፓርክና ለሰንቀሌ ቆርኪዎች መጠለያ ተዘጋጅቶ የቀረበ መሆኑ ተገልጿል። ቴክኖሎጂው የተፈጥሮ ውበትንና የዱር እንስሳትን መረጃ በዲጂታል መንገድ ለመጠበቅና ለቀጣዩ ትውልድ ለማስተላለፍ ታስቦ የተዘጋጀ ነው። ይህንን ጉዳይ እንመለከተዋለን። ይህንን ጉዳይ የተከታተለች የምትገኘው ሪፖርተራችን ወይንሸት ደጀኔ በቀጥታ መስመራችን ላይ ትገኛለች። ወይንሸት እንዴት ውለሻል? በተለይ አትላስ የተሰኘው መተግበሪያ ምን ምን ጠቀሜታዎችን ይሰጣል ተባለ የሚሉትን መረጃዎች ብታጋሪ።
አመሰግናለሁ ነጻነት። እንዴት ውላችኋል ተመልካቾቻችን? በዛሬው ዕለት እንግዲህ የኢትዮጵያ ስፔስ ሳይንስ ጂኦስፔሻል ኢንስቲትዩት እና የዱር እንስሳት ጥበቃ ባለስልጣን አትላስ የተሰኘ ድረገጽ መተግበሪያ ይፋ አድርገዋል። እንደሚታወቀው በኢትዮጵያ ውስጥ ከ106 በላይ የተፈጥሮ ጥብቅ ሀብቶች አሉ። እነዚህን የተፈጥሮ ጥብቅ ሀብቶች ለመጠበቅ የሚያስችል ዲጂታል የቴክኖሎጂ ሽግግር ነው እንግዲህ በዛሬው ዕለት የተደረገው። በዋናነት እንግዲህ ይህ ድረገጽ መተግበሪያ በባሌ ተራራ ፓርኮች እንዲሁም በሰንቀሌ ቆርኪ መጠለያዎች ላይ ነው አሁን ላይ ተግባራዊ እየተደረገ የሚገኘው። የዚህ መተግበሪያ አገልግሎቱ በዋናነት በዛ አካባቢ ላይ ያለውን የጂኦግራፊካል ሁኔታ ለመቃኘት እንዲሁም እዛ አካባቢ ላይ ስለተከሰቱ ሁኔታዎች፣ ስለ ዱር እንስሳቶችና ስለ ሌሎች በዘርፉ ያሉ መረጃዎችን ለማግኘት ያስችላልም ነው የተባለው። በዛሬው ዕለት ይፋ በተደረገበት መድረክ ላይ የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ ተገኝተው ነበር። እሳቸው በመድረኩ እንደገለጹት እንግዲህ ይህ ድረገጽ ማለትም አትላስ የተሰኘው ድረገጽ መተግበሪያ ይፋ መደረጉ በቱሪዝም ዘርፉ በተለይ የተለያዩ ሀገራት የሚገኙ ውጭ ሀገራት ቱሪስቶች ወደ ኢትዮጵያ ለመምጣት ሲፈልጉ በዚህ ድረገጽ አማካኝነት በመግባት የትኛው የተፈጥሮ ጥብቅ ሀብት ላይ ሄደው የተለያዩ ቦታዎችን ለመጎብኘት የትኛውን አካባቢ ማየት ይችላሉ፣ የአየር ሁኔታውንና ሌሎች መረጃዎችን በዚህ መተግበሪያ ማየት ይችላሉ ነው የተባለው። ከዚህም ባለፈ ደግሞ በመድረኩ ላይ የዱር እንስሳት ጥበቃ ባለስልጣን የሆኑት ዋና ዳይሬክተር ኩመራ ወቅጅራም መልእክት አስተላልፈዋል። እሳቸውን በመልእክታቸው ባለስልጣኑ ያለበትን የፓርኮች ጥበቃ ውስንነትን በመቅረፍ የሰው ኃይልን በቴክኖሎጂ በመደገፍ ረገድ የቴክኖሎጂ ትልቅ ሚና እንዳለውም ነው በመድረኩ የገለጹት ማለት ነው። በዋናነት ይህ መተግበሪያ እንግዲህ በሚቀጥሉት ሳምንታት ይፋ ሲደረግ ወይንም ደግሞ በሚቀጥሉት ሳምንታት ተግባራዊ ሲደረግ በሁሉም አካባቢዎች ላይ ማለት ነው በተፈጥሮ ሀብት ጥብቅ ቦታዎች ላይ ያሉ የአካባቢው ማህበረሰብ ወይንም ወጣቶች በአካባቢው ላይ ያለውን የደን መጨፍጨፍ፣ የሰደድ እሳትና ሌሎች መረጃዎችን ወደ ማዕከል ለማድረስ የሚያስችላቸው ስርዓት መዘርጋቱም ተገልጿል ማለት ነው። በዚህ መድረክ ላይ እንግዲህ ሌላው መልእክት ያስተላለፉት የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር የሆኑት ዶክተር አብዲሳ ይልማ ናቸው። ይህ የዲጂታል ሽግግር ማለት ነው ለፖሊሲ አውጪዎች፣ ለምርምር ተቋማትና ለዓለም አቀፍ አጋሮች ከአድሎ የጸዳ መረጃ ለመስጠትን ያስችላልም ተብሏል። በዚህ ቴክኖሎጂ እንግዲህ ትክክለኛ መረጃዎችን በወቅቱ ለማድረስም እንደሚያስችል አስረድቷል ማለት ነው። በዛሬው ዕለት ይፋ በተደረገበት መድረክ ላይ የተለያዩ ባለድርሻ አካላት፣ የቱሪዝም ባለሙያዎች፣ የሚመለከታቸው የዘርፉ ባለሙያዎች እንዲሁም ሌሎች ከፍተኛ የመንግስት ኃላፊዎች ተገኝተው ጥያቄዎችን እያነሱ ከሚመለከታቸው ኃላፊዎች ምላሽና ማብራሪያ እየተሰጣቸው ይገኛል። ነጻነት፣ ለጊዜ ያለኝ መረጃ ይህንን ይመስላል። ወይንሸት፣ ስለ መረጃዎችሽ እናመሰግናለን። በኢትዮጵያ የኃይል ዘርፍ ላይ የነበረውን የተናጠል ምንጭ ጥገኝነት ለመፍታት የመደመር መንግስት ያከናወናቸው ስራዎች ስኬት እያስመዘገቡ ነው። በታዳሽ ኃይል ላይ የተኮረ የኃይል አማራጮችም እየተገነቡ ይገኛል። አቤል ሙልጌታ ተጨማሪ አለው። ባለፉት ዘመናት በኢትዮጵያ የኃይል ዘርፍ ላይ የነበሩ የመዋቅርና የተናጠል ምንጭ ጥገኝነት ችግሮች መፈታት የኢትዮጵያን የኃይል ልማት እድገት ፍጥነትና ጥራት እንዲላበስም አድርጓል። ኢትዮጵያ ባለፉት ዓመታት በአገራዊ ለውጡ ማዕቀፍ ውስጥ ካስቀመጠቻቸው ዋነኛ የልማት አንጋዎች ታዳሽ ኃይልና ኢነርጂ ከቀዳሚው ስፍራ ላይ ከሚገኙት መካከልም ናቸው። የመደመር መንግስት እሳቤ ያለፈውን ስኬት ማስቀጠል፣ ጉድለቶችን ማረምና አዳዲስ ስኬቶችን መፍጠርን ታሳቢ ያደረገ እንደመሆኑ ታላቁ የኢትዮጵያ ህዳሴ ግድብ ጉድለቶቹን አክሞ የአፍሪካ የድል ስኬት የታዳሽ ኃይል ማዕከል እንዲሆንም አድርጓል። ይህ ስኬት ደግሞ ከታላቁ የኢትዮጵያ ህዳሴ ግድብ ታሪካዊ ክንውን ማብሰሪያ እስከ ጉባ አዳዲስ ብስራቶች ድረስ የተመዘገቡ ውጤቶች አገሪቱ የጀመረችው የአረንጓዴ ልማት ጉዞን የሚያሳዩ ህያው ምስክሮችም ናቸው። ይህ ክንውን ዝም ብሎ የተመዘገበም አልነበረም። ይልቁንም የመደመር እሳቤ በሁሉም ዘርፎች ላይ ለውጥ እንዲመጣና ወጥነት ያለው እድገት ትግበራ እንዲኖር ማድረጉ እንጂ ይህም ለአጠቃላይ የዘርፎች እድገት ትልቅ ስኬት መነሻም ሆኗል። Some areas it was just a political commitment rather than an economic commercial rationale. ከለውጡ በፊት አንዳንዶቹ የልማት ፕሮጀክቶች በፖለቲካዊ እሳቤ የሚተገበሩ እንጂ ኢኮኖሚያዊ እውነታዎችን የተከተሉ አልነበሩም። እነዚህ ፕሮጀክቶች በአብዛኛው በሀገር ላይ ጫና ያደርሱ የነበሩ ናቸው። ያልተጠናቀቁ የልማት ፕሮጀክቶች የለውጥ መንግስትን የሚሹ ሆነው ተገኙ። ምክንያቱም መጠናቀቅ ያለበት እንዲጠናቀቅና ለጊዜው መዘግየት ያለበትም ለጊዜው እንዲቆም፣ ይልቁንም ለኢትዮጵያውያን ሕይወት ለውጥ ቅድሚያ የሚሰጠው ልማት ፋይናንስ በማድረግ መሰራት ስለነበረበት ማለት ነው። በዚህ ምንድን ነው በለውጡ መንግስት
የተደረገው የሚለውን ስንመለከት መንግስት በዲሲፕሊን ወደሚመራ ማዕቀፍ ነው የተለወጠው። እድገትን በሚያመጣ አስተሳሰብ ነው የተመራው። መሰረተ ልማት ግንባታ ወሳኝ መሆኑ ላይ ምንም አይነት ጥርጣሬ አልነበረንም። በዚህ ላይ ወጥ አቋም ነው የተያዘው። ግን ደግሞ በምን አይነት ፍልስፍና ላይ ነው የሚመሰረተው ለሚለው በመደመር ሐሳቤ ነው። የተበጣጠሰ አጋጣሚ አይደለም። አንድ ላይ በመሆን የሚመራ ሐሳቤ ነው። ይህ ምን ያሰራል፣ ምን ወደፊት ያስቀጥላል፣ ምንስ በተግባር ይቀይራል የሚለውን ማዕከል ያደረገ ነው። የፋይናንስ ሞዴሉ ቀላልና ወጥ ሆነ። ፋይናንሱ ብዝሃነት ያለው ምንጭ ሆኖ አንድ ግብ ያለው እንዲሆን ማድረግ። በዚህም ሁሉም ዘርፍ ግብርና፣ ቴሌኮም፣ ማኑፋክቸሪንግና ቱሪዝምም ሁሉም በአንድ ላይ ያከናውናል። በዚህ አስተሳሰብ እየተመራ ባለፉት ዓመታት በኃይል አቅርቦት ላይ አስደማሚ ስራዎችም ተከናውነዋል። የኢትዮጵያን የኃይል ምንጭ ከሃይድሮ ፓወር የተናጠል ድርሻ አላቆ በጂኦተርማል፣ በንፋስ ኃይል፣ በሶላር እንዲሁም ወደ ተፈጥሮ ጋዝና የኒኩለር ኢነርጂ አማራጮች እንዲጨመሩበትን በር ከፍቷል። ይህ ትግበራ የተቀዳው ደግሞ በመደመር ፍልስፍና መነሻነት ነው። ቀደም ሲል የነበረውን የኃይል ፍላጎት ፖሊሲ በሃይድሮ ፓወር ላይ ብቻ የተንጠለጠለ ፍላጎት ተሻግሮ የአየር ንብረት ለውጥ ችግርን የሚፈቱ የኃይል ምንጮች ማውጣትና ማባዛት ላይ ተመርኩዞም በትኩረት እየተሰራም ይገኛል። የኤነርጂ ሽግግሩን ከሚፈለገው ስኬት ላይ ለማድረስ የመደመር መንግስት በርካታ ስልቶችንም ተከትሏል። በተለይ የግል ባለሀብቱ በኃይል ማመንጨት ስራ ላይ በስፋት እንዲሳተፍ የሚያስችል ነፃ የገበያና የህዝብና የግል አጋርነት ወይም ፐብሊክ ፕራይቬት ፓርትነርሺፕ ማዕቀፎች ተጠናክረው እንዲተገበሩም ተደርጓል። እንዲሁም በቢሊዮኖች የሚቆጠሩ ችግኞችን በመትከል የታዳሽ ኃይል ማመንጫዎች በዘላቂነት እንዲሰሩ ትልቅ ዋጋ የሚያስገኝ ተግባርም ተፈጽሟል። በዚህ ትግበራም ከውጭ የሚገባን የተፈጥሮ ጋዝ በሀገር ውስጥ ለማምረት በኦጋዴን ከ7 ትሪሊዮን ኪዩቢክ ጫማ በላይ ክምችት ያለው የተፈጥሮ ጋዝ መሬት ግንባታ በመከናወን ላይም ይገኛል። ከዚህ ጋርም በርካታ ተያያዥ ተግባራት እየተከናወኑም ይገኛል። ከበርካታ ስኬቶቹ መካከል የተወሰኑትን ለመመልከትም ያህል በንፋስ ኃይል ከ100 ጊጋዋት አወር በላይ ማምረት የሚያስችል አቅም ያለ ሲሆን በአሰላ ንፋስ ኃይል ማመንጫ ተገንብቶ 29 ተርባይን ያለው ጣቢያ ተጠናቋል። ባይሻ 1 ፕሮጀክት ደግሞ ከአፍሪካ ግዙፉ የንፋስ ኃይል ማመንጫ እየተገነባ ይገኛል። ሌላው በሶላር ኃይል ሰፊ ተግባር እየተከናወነም ይገኛል። በሐዋሳ ኢንዱስትሪ ፓርክ $176 ሚሊዮን ኢንቨስትመንት የተገነባው ቶዮ የሶላር ፋብሪካ ታምር እየሰራ ይገኛል። በአመት 11.3 ጊጋዋት አወር የሚያመርቱ የሶላር ፓኔል የማምረት አቅም ላይም ተደርሷል። ጂኦተርማል ሌላው የስኬት መንገድም ሆኗል። በምስራቅ አፍሪካ ያለውን ከ10,000 ሜጋዋት አወር በላይ የጂኦተርማል አቅም ለመጠቀም በርካታ ስራዎች እየተከናወኑም ይገኛል። በአሉቶ ላንጋኖ፣ ኮርቤቲና የቱሉ ሞዬ ፕሮጀክቶች የዚህ ክንውን አካል ናቸው። በአጠቃላይ ኢንቨስትመንቱም $1.2 ቢሊዮን የደረሰ ነው። ሌላው አዲስ የኢትዮጵያ ኃይል ምንጭ መገኛ የኒውክሌር ኃይል ነው። ይህ አዲስ ርዕይ የመደመር መንግስት ተግባራዊ ያደረገው የኃይል ምንጭ ሲሆን 24,000 ሜጋዋት በሰዓት የሚያመርት የኃይል ምንጭ ግንባታ እየተከናወነ ይገኛል። ይህ ሁሉ የኃይል ግንባታ ሲከናወን ታዲያ ከሀገር ውስጥ ፍጆታ የተሻገረ ርዕይንም የሰነቀ ሆኗል። ለጎረቤት ሀገራት ሱዳን፣ ጅቡቲ፣ ኬንያና ደቡብ ሱዳንን በመሸጥ ቀጠናዊ ትስስርን ማዕከል ያደረገ የስትራቴጂ ትግበራን የነደፈም ሆኗል። ክንውኑ ደግሞ የመደመር መንግስት አቅዶ የመፈጸም ብቃትን በተግባር ያረጋግጡ ተጨባጭ የልማት ስራዎች ማሳያም ናቸው። የመደመር መንግስት የኢንዱስትሪ ዘርፍ ማነቆችን በመፍታት ከፍተኛ የወጪ ንግድ ገቢ የሚገኝበት ወደ መሆን ተሸጋግሯል። ዘርፉ ምርታማነትን በማረጋገጥ ረገድም ከዚህ ቀደም ከነበሩ ችግሮች ተላቆ የእድገት ምሰሶ መሆን ችሏል። ሳምሶን ገድሎ ጥቂት ጊዜያትን ወደ ኋላ መለስ ብንል ኢትዮጵያና ኢንዱስትሪዎቿ መልካቸው ፍጹም የዛሬን አይመስልም ነበር። የኃይል እጥረትና መቆራረጥ ማሽኖች ከሚሰሩበት ይልቅ ቆመው የሚያሳልፉበትን ጊዜ አርዝሞ የዘርፉን ፈተና አክብዶት ቆይቷል። ኢንዱስትሪዎቻችን ከ70 በመቶ በላይ የሚሆን ጥሬ ዕቃን ፍለጋ ባህር ማዶን ማሰሳቸውና ከትርፍ ይልቅ የኪሳራ መልክን መላበሳቸውን መለስ ብሎ ኢንዱስትሪዎቻችንን መቃኘትን የመረጠ በገሃድ የሚመለከተው ሀቅ ነው። ከ80 በመቶ በላይ ለመንግስት የልማት ድርጅቶች ብቻ ይጎርፍ የነበረው የብድር አቅርቦት እና የፋይናንስ እጥረት ሴክተሩን እጅ አጠር አድርጎት አክርሞታል።
አንድን ጉዳይ በአግባቡ ለመጨረስ በርካታ ተቋማትን ደጅ መጥናት የአምራቾች የዕለት ተዕለት ተግባር ሆኖ የሰነበተበትና በዚህም ሳቢያ አንድ ፋብሪካ ተመረቀ በተባለ ማግስት አንድም ምርት ሳይታይ በሩ መከርቸሙ በኢትዮጵያ የሚያስገርም ዜና አልነበረም። ይህ የትናንት መልክ በጎበጠ የሀገር ኢኮኖሚ ላይ የተጫነ ሌላ ሸክም ነበር። ባለፉት ብዙ ዘመናት አምራች ድርጅቶች አንደኛው ትልቁ ችግራቸው የነበረው ከውጭ ሀገር ሮ ማቴሪያል ማምጣት ነበር። ሮ ማቴሪያል ለማምጣት ዶላር ይፈልጉ ነበር። ዶላር ለመፈለግ የሚፈልግ ሰው ደግሞ ባንኮች ጋር ኮመርሻል ባንኮች ጋር ሰልፍ ይሰለፋል። ያ ሰልፍ በጣም ረጅም ነው። ሰልፉ ሊደርሳቸውም ላይደርሳቸውም ይችላል። እስከሚደርሳቸው ድረስ ቁጭ ብለው በራቸውን ዘግተው ኢቭን ሰራተኛም እንኳን የቀጠሩ ቢሆኑ ለሰራተኛን ለቤት ኪራይ ለተለያዩ ነገሮች ወጪ እያወጡ ቁጭ ብለው የመጠበቅ ነገር ነበር። 20 ዓመት ሙሉ እየጠበቅን ነው። 4% ነው ከአቅማችን ያለንን የሰው ሰራሽ ችግር እንዳያመርት ድርጅቱ የገጠመውን ችግር ስላልተቀረፈለት በመንግስት 4% ብቻ ነው የምናመርተው። ግን አሁን በኢትዮጵያ ታምርት ይህ ችግር ተቀርፎ በትንሹ 30-40% በዚህ 2 ዓመት ውስጥ እንገባለን። ከዛ በኋላ ሙሉ ለሙሉ ሲሰራ ኤክስፖርትም እናስባለን። ዛሬ ይህ ሁሉ ግን ስሙ ነበር መታወሻውም ትዝታ እንዲሆን ግን በቀላሉ የመጣ ለውጥ አልነበረም። ችግሩ የሚሰማው ልብ የተለየ መንገድ የሚፈልግ እይታና ለለውጥ የተዘጋጀ መንፈስ የግድ ነበር። የመደመር መንግስት ይህን ለመቀየር የተራመደው አዲስ የለውጥ መንገድ ለኢትዮጵያና ለአምራች ዘርፉ የተበታተኑትን መሰብሰብ፣ የተነጣጠሉትን ማጋመድ፣ የስኬት መንገድ መዳረሻዎችን ደምሮ ጀንበር ላዘቀዘቀችበት ሴክተር ብርሃን ለመፈንጠቅ ወገበን ያጠበቀ ልብን ይዞ ብቅ ያለበትም ነው። በዚህም በሀገር በቀል የማክሮ ኢኮኖሚ ማሻሻያ አንድ ያለው የለውጥ ጉዞ ኢትዮጵያ ታምርት ንቅናቄን አዋለደ። ንቅናቄው ለዘመናት የተንከባለሉ የዘርፉን ችግሮች ከመቅረፍ አንስቶ ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ ሙሉ በሙሉ አምርቶ መተካትን የነገ መዳረሻው አድርጓል። የዚህ ንቅናቄ ትልቁ ስኬትም ትናንት የሀገርን የውጭ ምንዛሪ አራቁተው ውቅያኖስ አቋርጠው መርከብ ተቆናጠው ወደ ሀገር ይገቡ የነበሩ ምርቶች በሀገር ልጅ ጥበበኛ አእምሮ ተወጥኖ በተአምረኛ እጆች እዚሁ በሀገር ቤት ተመርተው መመልከትን አዲስ እንዳይሆን ማድረግ ችሏል። ዛሬ ኢትዮጵያና ኢትዮጵያውያን መስራት የሚያቅታቸው ማምረት የሚቸግራቸው አንዳችም ነገር አለመኖሩን በዚሁ በኢትዮጵያ ታምርት ንቅናቄ አስመልክተውናል። እንደ ዘይት፣ ስንዴና መሰል የግብርና ተዋጽኦዎች በሀገር ውስጥ ከእርሻ እስካለቀለት የተቀነባበረ ምርት ድረስ ዛሬ ስማቸው ኢትዮጵያዊ ነው። የመከላከያና የፖሊስ የደንብ ልብሶች፣ ሲሚንቶ፣ ብረት፣ ፕላስቲክ ምርቶችን ጨምሮ ከመካከለኛ እስከ ትላልቅ ፋብሪካ ማሽነሪዎች በሀገር ልጅ እጅ ተመርተው ኢትዮጵያ በቢሊዮን የሚቆጠር ዶላር እንድታድን መከታ ሆነውላታል። ዛሬ የጥሬ ዕቃዎቹ መገኛ የኢትዮጵያ አፈር፣ አርሶ አደሩና ሰብሉ፣ የፋይናንስ ምንጮም ኢትዮጵያዊ ተቋማት ሆነዋል። የዛሬው የኢንዱስትሪ ዘርፍ የለውጥ ጉዞም ኢትዮጵያ አምርታ የራሷን ፍላጎት ከመሙላት ባለፈ ወደ ውጭ የምትልካቸው ምርቶችን በአይነትም በብዛትም ከመጨመር አለፍ ብለው የውጭ ምርት ጥገኝነትን ጥለው የወጪ ንግድ ግኝትን በከፍተኛ ሁኔታ አሳድገውታል። በ2017-18 የኢትዮጵያ ኤክስፖርት ገቢ 3 ቢሊዮን ዶላር ብቻ ነበር። ባለፈው ዓመት ያገኘነው 8.33 ቢሊዮን ዶላር ማግኘትም ችለናል። ዘንድሮ 11 ቢሊዮን ዶላር እንደምናገኝ እንጠብቃለን። ይህም ከሪፎርሙ በፊት ሊታለም የሚችል አልነበረም። ይህንን በጥልቀት ካየነው ሪፎርሙ በመደረጉ የመጣ ለውጥ እንዳለ ማየት ትችላላችሁ። የኤክስፖርት መጠናችን በብዛትም በአይነትም በእጅጉ ጨምሯል። በኢትዮጵያ ታሪክ ለመጀመሪያ ጊዜ የኢንዱስትሪው ዘርፍ ለጥቅል ሀገራዊ ምርት ያለው አስተዋጽኦ የግብርናንና የአገልግሎት ዘርፉን መቅደም ችሏል። ይህ በትክክለኛ መንገድ ላይ መሆናችንን ይጠቁማል። የትናንቱ የኢንዱስትሪው ተግዳሮት ዛሬ ወደ ትልቅ የኢኮኖሚ ዕድል፣ የትናንቱ ጥገኝነት ደግሞ ወደ ራስን የመቻል አቅም ተቀይሯል። የኢትዮጵያ ታምርት ንቅናቄ የሀገርን ኢኮኖሚ ከውጭ ምርት ጥገኝነት ማላቀቅ ብቻ ሳይሆን የኢትዮጵያውያንን የማምረት ጥበብና የእንችላለን መንፈስ በተግባር ያስመለከተበት ታሪካዊ ምዕራፍ ሆኗል። የአስመራው ስርዓት የአፍሪካ ቀንድ ስጋት ነው ሲል የኤርትራ የለውጥ ኃይል እንቅስቃሴ ግንባር የኢትዮጵያ ኮማንድ አስተባባሪ ወጣት ዳዊት ይብራ ገለጸ። በቀይ ባህር ጉዳይ ላይ ኢትዮጵያና ኤርትራ የጋራ አጀንዳ ያላቸው ሀገራት በመሆናቸው ለጋራ ተጠቃሚነት በአብሮነት መስራት ይጠበቅባቸዋል ብሏል። የትግራይ ሕዝብ ጽምዶ በሚል የተዋቀረውን የጥፋት ኃይል ቡድን ማውገዝ እንዳለበትም ነው የገለጸው። አልጋነሽ ተካ ተጨማሪ አላት።
የአስመራው አምባገነን መዋቅር በአፍሪካ ቀንድ ሰላምና መረጋጋት ላይ ስጋት ለመፍጠር መፍጨርጨሩን ቀጥሎበታል። ስርዓቱ ለዘመናት የሙጥኝ ብሎ የተቆናጠጠውን የስልጣን ዕድሜ ለማራዘም ሲል የተካነበትን ቀጣናውን የማተራመስ የጥፋት ተግባር ተያይዞታል። ይህ የጥፋት ድርጊት ግን ዛሬ የተጀመረ አዲስ ክስተት አይደለም። ይልቁንም ለዘመናት የተላበሱት ሰላምን አታሳዩኝ የሚል የቆየ የጠባጫሪነት ባህሪያቸው ማሳያም ጭምር ነው። ለዚህም ሲሉ ትናንት ይፋለሙ የነበሩ ዛሬ ግን የማይጣመሩት ተጣምረው የጥፋት ድግስ እየደገሱ ይገኛሉ። የኤርትራ የለውጥ ኃይል እንቅስቃሴ ግንባር ብርጌድ ንሓመዱ፣ የኢትዮጵያ ኮማንድ አስተባባሪ ወጣት ዳዊት ይብራህ የአስመራው ስርዓትና አዲሶቹ የጥፋት አጋሮቹ የቀጠናውን ሰላም ለመንሳት የማይቆፍሩት ጉድጓድ የማይፈነቅሉት ድንጋይ የለም ይላል። ኩሉ ጊዜ ምስ ዕጡቃት ጉጅለታት እዩ ቀይ ባህር ወይ ቀርና አፍሪካ ካኒ የሁልጊዜም ተግባሩ በአፍሪካ ቀንድ አካባቢ የሚገኙ የታጠቁ ኃይሎችና አማጽያን ቡድኖችን መደገፍ ነው። ይህንን ተግባሩንም በሶማሊያ፣ በየመን በተለይ ደግሞ በጅቡቲ ዓለም የመሰከረውን የራሱ ሰራዊት ሳይቀር በኢትዮጵያ ሰራዊት የተማረከበትን አጋጣሚ ማንሳት ይቻላል። ስርዓቱ በአፍሪካ ቀንድ የአምባገነኖች ቁንጮ የመሆን ህልምና ባህሪ ያለው ነው። በዚህ ተግባሩም ቀጠናውን እያተራመሰው ይገኛል። ይህ ተግባር ግን አዲስ አይደለም። ታሪክ እንደሚመሰክረው የህወሓትና የሻዕቢያ ቡድኖች ለዘመናት የተላበሱት ህዝብን በጦርነት ውስጥ የመማገድ አውዳሚ ባህሪ መገለጫ ነው። የስልጣን ጥማቸውን ለማርካትና እድሜያቸውን ለማራዘም ሲሉ ብቻ መርህና እሴትን በመተው የማይጣመሩት የለም የተባለለትን እኩይ ጥምረት ፈጥረው በቀጠናው ላይ አዲስ የጥፋት መንገድ ጀምረዋል። እቲ ጽምዶ ዝበሃል ነገር ትክክለኛ ህዝባዊ ጽምዶ ይኮነን። ጽምዶ የሚባለው ስብስብ ህዝባዊ መሰረት የለውም። ይሄ ለመሆኑ ደግሞ በተጨባጭ በትግራይ አይተነዋል። የአስመራው ስርዓት አስመራ ላይ የሚከተለውን የጥፋት መንገድና እቅድ ነው በቀጥታ ወደ ትግራይ ያመጣው። ዛሬ ላይ የወጣቱ ጫንቃ ይህንን የጥፋት መንገድ የሚሸከም አይደለም። በተለይ ደግሞ የትግራይ ህዝብ ከንግግር የዘለለ ራሱ የኖረበትና እያየው ያለው ተግባር ነው። ስለሆነም ወጣቱ ትናንት አብሮት ከጎኑ ከተሰለፈው ህዝብ ጋር ነው በጋራ ሊቆም የሚገባው። ጥምረቱም ትብብሩም ከህዝቡ ጋር ሊሆን ይገባል። ዋስትናው ህዝቡ ስለሆነ ቀይ ባህር ለአፍሪካ ቀንድ ሀገራት በሙሉ የጋራ በረከትና የተስፋ በር መሆኑን በመካድ ይህንን ታሪካዊና የተፈጥሮ ሀብት በጋራ አልምቶ ለመቋደስ የቀጠናው ሀገራት ትብብር እንዳይኖራቸው የመነጠል ስራው ሌላው የዚህ እኩይ ጥምረት ሴራ ነው። በታሪክ አጋጣሚና በፖለቲካዊ ውሳኔ ሁለት ሀገር የሆኑት ነገር ግን በደም በባህልና በቋንቋ አንድ የሆኑት የኢትዮጵያና የኤርትራ ህዝቦች በትብብርና በአብሮነት ሊሰሩ እንደሚገባ ዳዊት ይብራህ ያሳስባል። ይሁን እንጂ የህወሓትና የሻዕቢያ የጥፋት አስተሳሰብ ይህንን የጋራ ልማትና ትብብር የሚያደናቅፍ ጠባጫሪ ሆኖ ቀጥሏል። ኣብ ዞባ ቀይ ባህሪ ብፍላይ ካብ ዞባ ቀርኒ አፍሪካ በቀይ ባህር በተለይ ደግሞ በአፍሪካ ቀንድ አካባቢ ደህንነቱ የተጠበቀ ሰላማዊ ዲሞክራሲያዊና ልማታዊ መንግስት እንዲፈጠር ከተፈለገ የአካባቢው ሀገራት በተለይ ደግሞ በኢትዮጵያና በኤርትራ መካከል ትብብር እንዲኖር ያስፈልጋል። ምክንያቱም ሁለቱ ሀገራት ብዙ የሚያመሳስሏቸው ሁኔታዎች አሉ። የኋላ ታሪካችንን ብሎም አመጣጣችንን ማየት እንችላለን። ኤርትራና ኢትዮጵያ በታሪክ አጋጣሚ ነው ሁለት ሀገራት የሆኑት። ይሁን እንጂ በቀይ ባህር ጉዳይ ላይ የጋራ አጀንዳ አላቸው። ለጋራ ተጠቃሚነቱ በጋራና በትብብርም ነው መስራት የሚገባቸው። ይህንን እውነታ ወደ ህብረተሰቡ ማውረድና ማስረጽ የሚያስፈልገው ኤርትራ በጸጥታ በኢኮኖሚና በልማት ያደገች ሀገር እንድትሆን ከኢትዮጵያና በአካባቢው ከሚገኙ ሌሎች ሀገራት ጋር ተቀራርባ መስራት ይኖርባታል። ይሁን እንጂ ሻዕቢያ ይህንን ትብብር አይፈልገውም። በቅርቡ ጽምዶ በሚል የጥፋት ኃይሎች ስብስብ የተጀመረው እንቅስቃሴ ዓላማው ሌላ ሳይሆን ቀጠናውን ማተራመስና የህዝብን ሰላም ማደፍረስ ሲሆን ይህ የህዝብ ውክልና የሌለው የስልጣን ርዝራዦች ስብስብ የፖለቲካ ዕድሜ ለማራዘም ሲል የትግራይን ህዝብ እንደገና ለጦርነትና ለጥፋት ለመማገድ ነጋሪት መጎሰሙን ቀጥሏል። የዚህ አውዳሚ ሴራ ቀዳሚ ሰለባና የጥፋቱ ገፈት ቀማሽ የሆነው የትግራይ ህዝብ ይህንን የህወሓትና የሻዕቢያን እኩይ ስብስብና የጦርነት ጥሪ አበክሮ ሊያወግዘውና ሊኮን ነው ይገባል። የኤርትራ የለውጥ ኃይል እንቅስቃሴ ግንባር ብርጌድ ንሓመዱ የኢትዮጵያ ኮማንድ አስተባባሪ ወጣት ዳዊት ይብራህ እንደሚለው የህወሓትና የሻዕቢያ ቡድኖች የሰላምን ጠልነት ጠባይ በቃ በማለት የቀጠናውን ሰላምና ህልውና አስተማማኝ ማድረግ ያስፈልጋል። በኢትዮጵያ የታሪክ አጻጻፍ ሂደት ውስጥ በተቋማት የተደገፈና በኃላፊነት ስሜት የሚመራ ተጠያቂነት ባለመኖሩ የታሪክ ድርሳናት ማህደር የተዛባ መልክ እንዲይዝ ተደርጓል። የተዛቡ ትረካዎችን በምክንያትና በእውነት መሞገት የነገዋን ሰላማዊት ሀገር ለመገንባት ደግሞ ብቸኛው መንገድ ነው። ሜሮን በረዳ ተጨማሪ አላት።
ጥበብ ከቀለማት ጥምረት ከቃላት ፍሰትና ከድምፅ ውህደት በላይ የሀገር ትውስታ የሚሰፍርበት የትውልድ ማህደር ነው። አንድ ህዝብ በዘመናት ውስጥ ያለፈበትን የደስታና የሀዘን የድልና የውድቀት ጉዞ የጥበብ ስራዎች ጠብቀው ያቆዩታል። ታሪክ በጥበብም ስም ይሁን በፖለቲካ ፍጆታ ሲዛባ ደግሞ ሀገር ወደ ትልቅ አደጋ ታመራለች። ትክክለኛውን አውድ ያልጠበቁ አንዱን ወገን በዳይ ሌላውን ተበዳይ ብቻ አድርገው የሚስሉ ወይም የታሪክን እውነት ለጊዜያዊ ጥቅም ሲሉ የሚያጣምሙ ስራዎች ደግሞ ለጥላቻ ዋነኛ ነዳጅ ናቸው። በዚህም ያለፈው ዘመን ቁስል እንዲሽር ከማድረግ ይልቅ ጨው በመነስነስ ቂም እንዲያመረቅዝ ያደርጋሉ። ሪቪዥኒስት ሂስቶሪያንስ የሚባሉት የክለሳ ታሪክ ተናጋሪዎች ማለት ነው። የክለሳ ታሪክ ተናጋሪዎች የዛሬን ዕለት የዛሬን የፖለቲካ ፍላጎት የዛሬን ዓላማ ለማሳካት ታሪክን የሚመርጡ ካለው የሚመርጡ አንዳንዴም ደግሞ በፈለጉት መንገድ የሚተርኩ አይነት ሰዎች ማለት ነው። የዓለም ታሪክ እንደሚመሰክረው ብዙ ሀገራት በጦርነት አውድማ የተከናነቡትን የሽንፈት ጠባሳ ጭምር ወደ ላቀ ድልና ኩራት የመቀየር ጥበብ አላቸው። ሽንፈትን የመሸፈን ሳይሆን በዚያ መራራ ታሪክ ውስጥ ያለውን የዜጎቻቸውን ጽናት፣ ተጋድሎና መስዋዕትነት በመሰነድ የትውልዳቸውን ስነ ልቦና በኩራትና በማንነት ግንብ ላይ ያቆሙታል። በኢትዮጵያ የታሪክ አጻጻፍ ሂደት ውስጥ በተቋማት የተደገፈና በኃላፊነት ስሜት የሚመራ ተጠያቂነት ባለመኖሩ ግን የታሪክ ድርሳናት ማህደራችን የተዛባ መልክ እንዲይዝ ተደርጓል። ታሪክን ለትውልድ ማስተማሪያና ማስተሳሰሪያ ማድረግ ሲገባ አንዳንዶች የታሪክ ድርሳናት ጥላቻን የሚዘሩ ያለፈን ቁስል በመጫር ብሶትንና ቂምን የሚወልዱ ሆነው ተገኝተዋል። የኔን ስራ የሚገመግም አርቶት የሚሰራ የሚያሳትም የሚያሰራጭ ድርጅት የለም። ይሄ እንደ ሀገር ያለንበት ችግር ነው። በዚያ ምክንያት ምን ይሆናል? ራሴ ጽፋለሁ፣ ራሴ ያሳትማለሁ፣ ራሴ ያሰራጫለሁ። ምን ማለት ነው? ሀገራዊ ቫልዩ እንኳን ስለመኖርና አለመኖር የሚዳስስልኝ ተቋም የለም ማለት ነው። የኔን እምነት ብቻ ይዤ እወጣለሁ። እነዚህ ደግሞ በተፈጥሯቸው ምንድን ናቸው? ለአቢዩዝ ለመደረግ ቅርብ ናቸው። ሆን ብለን ፈልገን ህዝቦችን የሚያጋጩ ነገሮችን ሆን ብለን በባትሪ ፈልገን አምጥተን ይሄ ነገር እኮ እንደዚህ ነው፣ ይሄ ነገር እንደዚህ ነበር ብለን በንግግር አይደለም፣ በጥበብ ስራዎች አይደለም፣ በትምህርት ውስጥ ደግሞ እያስገባን በጣም ከመደመር አንድ ላይ ከመምጣት በህብር ከመቆም ከመከባበር ከመፈቃቀር ዓላማ ፈቅ ያለ ትምህርት ውስጥ ደግሞ አስገብተን አይምሮ በሚፈጠርበት የትምህርት ስርዓት ውስጥ እንደዚህ አይነቶቹን ነገሮች አስገብተን ስንሄድ በጣም በጣም አጥፊ መሆኑን መረዳት አለብን። ጥበብ የታሪክን ጠባሳ የሚፈውስበትና እውነት የሚገለጥበት እንጂ ጥላቻን የሚዘራበት መሆን እንደሌለበትም ነው። ያለፈውን ታሪክ በቅንነትና በአውዱ መዝግቦ ለትውልድ ማሳየት፣ የተዛቡ ትረካዎችን በምክንያትና በእውነት መሞገት የነገዋን ሰላማዊት ሀገር ለመገንባት ብቸኛው መንገድ ነው። ታሪክ የልዩነት ግንብ ሳይሆን የአንድነት መሰረት እንዲሆን ደግሞ ጥበብ በእውቀትና በፍትሐዊነት ሊቃኝ ይገባዋል። የወል ታሪክ አለን፣ የወል ማንነት አለን፣ የሚያግባባን ማንነት አለን። ዘንድ ጥሩ አርት የሚባለው ጥሩ ድርሰት የሚባለው ይሄንን እኔንም አንቺንም እኩል ሲነካን በትረካውና በትርክቱ ደግሞ የምንማርበት እና ልናሻሽለው ወይም ደግሞ ልናስቀጥለው የሚገባ ልናርመው የሚገባ ብዙ ነገር አለ። ስለዚህ በዚህ አይነት እይታ ነው ታሪክን ተመልክተን በትምህርትም መልክ ሆነ በጥበባዊ ስራዎችም ሆነ በመሳሰሉት ነገሮች ልንተርከው የሚገባው ይህን ሚዛን ሰተን መሆን አለበት። ወዲህ ደግሞ የነገዋን ጠንካራ ሀገር ለመገንባት ዛሬ የሚዘራው የእውቀትና የአንድነት ዘር ጥላቻን አቃጥሎ ጥበብንና ልማትን የሚያለመልም ሊሆን ግድ ይለዋል። ከዚህ ሁሉ በላይ ግን የታሪክም ሆነ የእውቀት ጉዞ ፍሬ ሊያፈራ የሚችለው የሰው ልጅ ራሱን በራሱ የሚገዛበትን የሞራል ሕግ በተግባር ሲያሰፍን ነው። እውነተኛው ስልጣኔ ከውጫዊ ተጽዕኖ ነፃ ሆኖ በክፋት ላይ መልካምነትን፣ በጥላቻ ላይ ፍቅርን፣ በቁርሾ ላይ ደግሞ ይቅርባይነትን መምረጥ የሚችል ሞራላዊ ማህበረሰብ መገንባት መቻልም ነው። ባክ ወደ ኋላችን ተመልሰን ወላጆቻችን ምን አስተማሩን፣ አባቶቻችን ምን አስተማሩን፣ ሃይማኖቶቻችን ምን አስተማሩን፣ የሀገር ሽማግሎች ምን አስተማሩን፣ ከማህበረሰባችን የነበረን ምንድን ነው? እነዚህን በየትምህርት ሂደታችን ውስጥ እንድናውቃቸው ማድረግ አለብን። እነዚህን እሴቶችና አካሄዶችን መተግበር ደግሞ የጥላቻና የብሶት ትረካዎች ደብዝዘው የጋራ ታሪኮች ከፍ ባሉና በማይናወጡ መሰረቶች ላይ ዳግም የሚታነጹበትን መንገድ በሰፊው ይከፍታል።
የአርሶ አደሩን ክብርና ምቾት ያረጋገጠው ዘመናዊው የሐማሳ ሞዴል መንደር ተመረቀ። ጠቅላይ ሚኒስትር አብይ አህመድ በ79.4 ሄክታር መሬት ላይ ያረፈውንና የገጠር ኮሪደር ልማት አካል የሆነውን ዘመናዊውን የሐማሳ ሞዴል መንደር ዛሬ በይፋ መርቀዋል። ይህ አዲስ የሞዴል መንደር ግንባታ የአርሶ አደሩን ኑሮ ይበልጥ ለማዘመንና ምርታማነቱን በከፍተኛ ደረጃ ለማሳደግ ታስቦ የተገነባ ነው። መንደሩ አርሶ አደሩን ከተለመደው አኗኗር በማላቀቅ ዘመናዊ የመታጠቢያ ክፍሎች፣ የእንስሳት ማደሪያዎች፣ የጓሮ አትክልት ስፍራዎች፣ የባዮጋዝ ቴክኖሎጂና ዘመናዊ የንብ ቀፎዎች የተሟሉለት በመሆኑ ለነዋሪዎቹ ሁለንተናዊ ብልጽግናን እንደሚያረጋግጥ ተገልጿል። ይህ ሞዴል መንደር የገጠሩን ማህበረሰብ ክብር፣ ምቾትና ኢኮኖሚያዊ ተጠቃሚነት ወደ ላቀ ደረጃ ያሸጋገረ የሪፎርማችን ህያው ፍሬ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ የፕሮጀክቱን ሀገራዊ ትርጉምና ፋይዳ ገልጸዋል። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነሽ እኔን የምታግዢው። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡት የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት። ወደ ውጭ ዜና አለፍን።
ዩክሬን የሩሲያ የኢኮኖሚ የጀርባ አጥንት የሆኑትን የነዳጅ ማጣሪያዎች መምታት መጀመሯን ተከትሎ ሞስኮ በኪየቭ ላይ በሰነዘረችው አስከፊ የአጸፋ እርምጃ ጦርነቱ ወደ መሰረተ ልማትና የኃይል ሚዛን ፍልሚያ መሸጋገሩን ያሳየ ሆኗል። ይህ ዲፕሎማሲያዊ ጥረቶችን ያደቀቀው አዲስ አዙሪት ጎረቤት የኔቶ አባላትን ጨምሮ ከፍተኛ ስጋት ላይ በመጣል ቀጠናዊ ሰላሙን ይበልጥ ወደማይመለስበት አደገኛ ገደል እየገፋው ይገኛልም ተብሏል። ወንድማገኝ ኃይሉ ተጨማሪ አለው። የሩሲያና ዩክሬን አውዳሚ ጦርነት ከተቀሰቀሰ ከ4 ዓመታት በላይ አስቆጥሯል። ይህ ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ምድር ላይ የታየው እጅግ አስከፊ ግጭት መጀመሪያ ላይ የሩሲያን ፈጣን ድል አሊያም የዩክሬንን የመከላከል ውጊያ ብቻ ያማከለ መስሎ ነበርም። ሆኖም ግን ረጅምና አሰልቺ በሆነው በዚህ ፍልሚያ ውስጥ አሁን ላይ እጅግ ግልጽ የሆነ አንድ ትልቅ የጦርነት አቅጣጫ ለውጥ መታየትም ጀምሯል። ጦርነቱ ከድንበር ግንባር ውጊያ ወጥቶም የሁለቱንም ሀገራት የውስጥ መረጋጋት፣ የኢኮኖሚ አቅምና ህዝባዊ ስነ ልቦና በቀጥታ የሚፈትን አዲስ ምዕራፍም ይዟል። የዚህ አዲስ ስልታዊ ለውጥ ማሳያ ደግሞ በቅርቡ ታይቷል። የዩክሬን መዲና ኪየቭ በታሪኳ አይታው የማታውቀውን ሌላኛውን የሰማይ ላይ ሲኦል ለማስተናገድም ተገዳለች። በቅርብ ወራት ውስጥ ከተሰነዘሩት ጥቃቶች ሁሉ እጅግ አስከፊ በሆነውና ለሰዓታት በዘለቀው የሩሲያ የባለስቲክ ሚሳኤል፣ የክሩዝ ሚሳኤልና የድሮን ናዳ የመኖሪያ ህንፃዎች ፈራርሰዋል። የሰዎችም ህይወት አልፏል። ይህ ጥቃት ግን ተራ ወታደራዊ ግጭት ወይም ድንገተኛ ክስተት ሳይሆን የሁለቱ ሀገራት ጦርነት ወደ አዲስና ይበልጥ አደገኛ ወደሆነ የስልት ምዕራፍ የመሰረተ ልማትና የኃይል ሚዛን ፍልሚያ መሸጋገሩን በግልጽ ያሳየ ነው። ታዲያ የሩሲያ መከላከያ ሚኒስቴር ጥቃቱን የአጸፋ እርምጃ ሲል የጠራው ሲሆን ይህ አዲስ የጥቃት ማዕበል የተቀሰቀሰበት ዋና መንስኤውም በሁለት ቁልፍ ጉዳዮች ዙሪያ ማጠንጥኗል። አንደኛው ዩክሬን በቅርብ ጊዜያት ወታደራዊ ስልቷን በመቀየር የሩሲያን ግዛት በጥልቅ መደብደብም ጀምራለች። በተለይም የሩሲያን የኢኮኖሚ የጀርባ አጥንት የሆኑትን የነዳጅ ማጣሪያዎችና ሲቪል መሰረተ ልማቶች ላይ ትኩረትም አድርጋለች። በዚህም የበዛ ውድመት ተከስቷል። ለምሳሌ ቤኒዣኒ ኖቭጎርድ ክልል የሚገኘው ግዙፉ የኖረሲ ነዳጅ ማጣሪያና በሌኒንግራንድ የነዳጅ ማከማቻዎች ላይ የተሰነዘሩት ጥቃቶች ሞስኮን ክፉኛ አስቆጥቷል። ይህም የሞስኮ የኢኮኖሚ ጀርባ አንዱ ማዕከል ነበርና ይህ ደግሞ የዩክሬን ጥቃቶች በዓለማችን ሶስተኛዋ ትልቅ የነዳጅ አምራች በሆነችው ሩሲያ ውስጥ ከባድ የነዳጅ ቀውስ አስከትሏል። ከሞስኮ በ3000 ኪሎ ሜትር ርቀት ላይ በሚገኘው የኖቮሲቢሪስክ ክልል ሳይቀር የነዳጅ እጥረት ተከስቶ ቅድሚያ ለድንገተኛ አደጋ መኪናዎች እየተሰጠ ነው። ሩሲያ ከሩቅ ህንድ ነዳጅ ለማስመጣት ተገዳለች። ሌላው ጉዳይ ሩሲያ እንደ አውሮፓውያኑ አቆጣጠር በ2014 በጦርነት አሸንፋ የጠቀለለቻትን የክሪሚያ ባህረ ገብ መሬት አሁን ላይ በዩክሬን ተከታታይ ጥቃቶች ሳቢያም ሙሉ በሙሉ የጦር ቀጠናም ሆናለች። ሁኔታው እጅግ ከቁጥጥር ውጭ ከመሆኑ የተነሳም በባህረ ገብ መሬቱ ላይም የድንገተኛ አደጋ ጊዜ አዋጅ ለመደንገግ በመገደዷ ነው። ይህ በሀገሪቱ የኢኮኖሚና የወታደራዊ ክብር ላይ የደረሰውን ቀውስ ለመመለስ ክሬምሊን በኪየቭ ላይ የጭካኔ በትሯን አሳርፋለች። የከተማዋ ከንቲባ ቪታሊ ክሊና የሀገር ውስጥ ጉዳይ ሚኒስትሩ ኢሆር ክሊሜንኮ እንዳረጋገጡት የዚህ የሽብር ሌሊት የጉዳት ሰለባዎች ቁጥር መጀመሪያ ከተገመተው በላይ በእጅጉ ጨምሯል። በከተማ ውስጥ በ30 የተለያዩ ቦታዎች ላይ ከባድ ውድመትም ደርሷል። ከነዚህ መካከል 20 የሚያህሉ የመኖሪያ ህንፃዎች ተደርምሰዋል፣ እንዲሁም ተቃጥለዋል። የዩክሬን የድንገተኛ አደጋ አገልግሎት ግብረ ኃይል ፍርስራሾችን ለመፈተሽና እሳቱን ለመቆጣጠር ሄሊኮፕተርን ጨምሮም 100 ልዩ ተሽከርካሪዎችንና ወደ 500 የሚጠጉ ሰራተኞችን በስፍራው ማሰማርቷል። ይህ የቅርብ ጊዜ ክስተት ጦርነቱ ከ4 ዓመታት በላይ አስቆጥሮም ወደ ሰላም ሳይሆን ወደ ተባባሰ አዘቅት እያመራ መሆኑን ያሳያል። ዋና ዋናዎቹ የአቅጣጫ ጠቋሚዎችም የሚከተሉት ናቸው። ጦርነቱ ቀደም ሲል በዩክሬን ምድር ላይ ብቻ የተወሰነ ነበር። አሁን ግን ዩክሬን የሩሲያን የውስጥ ሰላምና ኢኮኖሚ የማናጋት አቅምም እያሳየች ነው። ይህ ደግሞ ሩሲያ የገጠማትን የውስጥ የህዝብ ተቃውሞና የኢኮኖሚ ጫና ለመቀነስ የጥቃት ኃይሏን በመሰረተ ልማቶች ላይ እንድታበረታም ያደርጋታል። ሁለቱ ወገኖች ንጹሃንን አንመታም ቢሉም የጥቃቱ ሰለባዎች ግን ንጹሃን መሆናቸውን ቀጥሏል። የዩክሬኑ ፕሬዝዳንት ቮሎዶሚር ዘለንስኪ ጦርነቱን በውይይት ለመቋጨት የሰላም ጥሪ ቢያቀርቡም የክሬምሊኑ መሪ ቭላዲሚር ፑቲን ግን ውድቅ አድርገውታል። ሩሲያ በበላይነት ካልተደራደረች በቀር ጦርነቱን የማቆም ፍላጎት የላትም። ዘለንስኪ የአውሮፓ ህብረት ተዘዋዋሪ ሊቀመንበርነትን ከምትረከበው አየርላንድ ጋር የነበራቸውን ውይይት አቋርጠው ወደ ሀገራቸው መመለሳቸው ዲፕሎማሲው በጦርነት ድምፅ መዋጡን ያሳያል። ጥቃቱ የዩክሬን ጎረቤቶች የሆኑትን የኔቶ አባላት በከፍተኛ ንቃት ላይ እንዲቆሙ ማስገድዷል። ፖላንድ
የጦር ጀቶቿን በአየር ላይ ያሰማራች ሲሆን ፊንላንድን በበኩሏ በረራዎችን ገድባ ነበር። ይህ ጦርነቱ በማንኛውም ቅጽበት ድንበር ጥሶ ወደ ቀጠናዊ አልፎም ተርፎም ወደ ዓለም አቀፍ ቀውስ የመቀየር አቅም እንዳለው ማሳያ ነው። ዩክሬን የምዕራባውያንን የአየር መከላከያ ሚሳይሎችና የቴክኖሎጂ ድጋፍ ያለምንም መዘግየት በፍጥነት ካላገኘች የሩሲያን የባለስቲክና ክሩዝ ሚሳይል ናዳ መቋቋም እንደማትችልና የከተማዎቿ መፈራረስ እንደሚቀጥልም ግልጽ ሆኗል። የዓለም አቀፉ ማህበረሰብ ፈጣንና ወሳኝ ጣልቃ ገብነት ካልታከለበት ይህ አውዳሚ አዙሪት ሁለቱንም ሀገራት ወደማይወጡበት የኢኮኖሚና የሰብአዊ ቀውስ ከመውሰዱም በላይ የአውሮፓን ሰላም ለረጅም ጊዜ አደጋ ላይ የሚጥል ይሆናል። ተመልካቾች ለዕለቱ የያዝናቸው የዜና ኢትዮጵያ ዜናዎቻችን እነዚህ ናቸው። ከዜናዎቹ ጋር ነጻነት ፍቅሩ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።